ከ100 ብር 10 ብር ከመስጠትና ከ1 ሚሊዮን ብር 100,000 ብር ከመስጠት የቱ ይከብዳል? በሉ ንገሩኝ እንጂ። አቤት ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት ከ10 ብር 1 ብር ከመስጠት የቱ ይከብዳል? ሀብታም በሆኑ ቁጥር ጽድቅ እየከበደ ይመጣል አይደል? 1 ሚሊዮን ብር መስጠት በጣም ጭንቅ ነው። ሕዝብ ንስሐ ከሚገባና መምህር ንስሐ ከሚገባ የቱ ይጨንቃል? ገንዘብ በዛ ማለት ነው። አያችሁ፣ ሲበዛ መክበድ ይመጣል ማለት ነው። ለክብር መጨነቅ ይመጣል። አሁን ሕዝቡንስ እንደው እንደገና አንድ ሰውዬ እንዲህ ብሎ ጠየቀኝ። አይ እንደዚህ ብዬ አስተምሬ ዋሽቼ አለኝ ለሕዝቡ አለኝ። ኋላ ንስሐ ይስጡኝ አለኝ። አይ ንስሐው ሂድና ላስተማርካቸው ሰዎች የዚህ ያለት ያስተማርኳቸው ትምህርት ውሸት ነው በል። ይሄ ነው ንስሐ እንጂ ስግደት የለውም አልኩ። በጣም ነው የተጨናነቃቸው። እየተጨናነቀው አያችሁ፣ ክብር በጣም አስጨናቂ ነገር እኮ ነው በእውነቱ ማለት መስገዱ ክብሩ አስጨነቀው ማለት ነው። 40 ቀን ጾም ብለው ግን አይከብደው ነበር፣ ያደረገው ነበር። ግን እንዴት ሊቁ ዋሸ ይባል? ሊቁ የኔታ እንዴት ዋሸ ይባላል ማለት ነው። ችግሩ እኮ እዚህ ላይ ነው በእውነቱ ማለት ነው። አሁን ብዙ ሰዎችን የማይመልሳቸው ሀፍረት ነው። ነገሩ ትክክል እንዳልሆነ ጠፍቷቸው አይደለም። ሀፍረት ግን እንዳይመለሱ ያደርጋቸዋል። ሕዝቡን ለካ ድሮም ሳይገባቸው ነበረ፣ ለካ ድሮም አልተማሩም ቢለንሳ ሕዝቡ አንድ ጊዜ ተሳስተናል ብለው ነው የማይመለሱ። ታው ተመለሱ። ሀፍረታችሁን ትታችሁ እንኳን እናንተ ክርስቶስ እንኳን ራቁቱን ሲሰቀል አላፈረም። ወመንና ለሀፍረት በእንተ ፍስሐሁ ዘጽንዑ ሎቱ በፊቱ ተዘጋጅቶ ስላለለት ደስታ ሀፍረተ መስቀልን ንቆ ተሰቀለ። በፊቱ ያለው ደስታ የምእመናን ድህነት ነው። እናንተ ደግሞ እሱ ለማይጠቀምበት መስቀል ሀፍረትን ንቆ ከተሰቀለ እናንተ ለምትጠቀሙበት ንስሐ ሀፍረትን ንቃችሁ ተመለሱ። ክብራችሁን ተዉ፣ ለእግዚአብሔር ብላችሁ ተዉ፣ ተመለሱ። ልጆቻችሁንም መልሷቸው። ይሄ ነገር እንደዚህ ነው። ባለፈው አስተማርከን አንተ፣ አሁንም ያስተማርከን አንተ። ቢሆንም ባለፈው ተሳስቼ ነግሬያችኋል፣ አሁን ተውና ተመለሱ ብላችሁ ንገሯቸው። ውሸታም እንዳንባል ብሎ አያውቅም እንዳንባል ብሎ ያሰቡት የሳቱት ኃጢአት ክርስቶስ የሞተለትን አንድ ነፍስ ማጥፋት